ድርጅታችን ያው የአካባቢ በዚሁ አካባቢ ሶሎ ያደገ ድርጅት ነው። የመጀመሪያ ዙር ላይ ድጋፍ የ6 ሚሊዮን ብር ድጋፍ ኤፊ ኮንስትራክሽን በጥሬ ገንዘብና በካይንድ በተለያዩ አይነቶች ለማድረግ እዚሁ ቃል ገብቶ የሚገባውን ነገር ፈጽመዋል። ይህ በደቡብ ኢትዮጵያ ክልል ጋሞ ዞን በተለያዩ ወረዳዎች በጣለው ከባድ ዝናብ በተከሰተው የመሬት መንሸራተት አደጋ ለተጎዱ ወገኖች ከወገን የታየ አለኝታነት ነው። የጋሞ ሕዝብ ያጣው ብዙ ነው። ከጉዳቱ መጠን አንጻርም ድጋፎች ተጠናክሮ መቀጠል አለባቸው ያሉት ድጋፍ አድራጊዎቹ እነርሱም በሚያስፈልገው ሁሉ ድጋፋቸውን አጠናክሮ እንደሚቀጥሉና ሌሎችም ድጋፍ እንዲያደርጉ ጠይቀዋል። በቂ አይደለም ብለን ነው የምናምነው። ምክንያቱም በአካባቢው የደረሰውን አደጋ ስንመለከት በጣም የከፋና መልሶ ለማቋቋም ከፍተኛ አቅም የሚፈልግ በመሆኑ ድርጅታችን በሚችለው ሁሉ አንደኛ ኮንስትራክሽን ላይ ስላለን በአካባቢው በቀጣይ ለሚሰሩ ስራዎች የአቅም ድጋፍ ለማድረግ የተለያዩ የማቴሪያል የማሽን ሌሎችንም ድጋፍ ለማድረግ ከዚሁ ጋርም በተያያዘ ወደፊት መልሶ በማቋቋም ወቅት የሚኖሩ ቀጥተኛ ድጋፎችን እና የገንዘብም ሆነ የማቴሪያል ድጋፍ በማድረግ አካባቢውን መልሶ ለማልማት በሚገባ ተዘጋጅተናል። ከሀገር ውጭም ከሀገር ውስጥም ያላችሁ ወገኖቻችን እንደምታውቁት የጋሞ ሕዝብ እንግዳ ተቀባይ ነው። የጋሞ ሕዝብ ሰው ወዳጅ ነውና እዚህ ሕዝብ ላይ ለደረሰው ሀዘን እንድታስተዛዝኑ በገንዘብም በአይነትም ድጋፍ እንድታደርጉ ስንል ከልባችን ጥያቄ እናቀርባለን። ጉዳት የደረሰባቸው ዜጎች ከወገኖቻቸው ብሎም ከመንግስት እያዩት ባለው አለኝታነት ምስጋናቸውን አቅርበዋል። ዞኖቹ ከየወረዳዎቹ ከየክልሉ እየተጫነ ነው ያለው። ስለዚህ በድጋፉ በኩል ልባዊ ምስጋና እናቀርባለን። የደቡብ ኢትዮጵያ ክልል ርዕሰ መስተዳድር ከመላው ኢትዮጵያ እየተደረገ ላለው ድጋፍ ምስጋና አቅርበው በአደጋው የተጎዱ ዜጎችን መልሶ ለማቋቋም እየተሰራ ስለመሆኑ አንስተዋል። ማልቀስ፣ ብዙ መተከዝ፣ ብዙ ማዘን አያስፈልግም። የተረፉትን በተለይ በናዳ የተጎዱትን ማሳከምና መንከባከብ ቀሪ ወገኖችን ማቋቋም የሁላችንም ኃላፊነት ነው። እንዲህ አይነት አደጋ ለኛ የመጨረሻ እንዲሆንልን ፈጣሪ ይታረቀን፣ የመጨረሻ ያርግልን። ለሚደረገው ድጋፍ መልሶ ለማቋቋም በተያዘው እቅድ እኛ ከጎናችን እንድትሰለፉ የሚል ጥሪ ባናስተላልፍም ቀድሞ ከኛ ጎን ተሰልፈው በገንዘብ በቁሳቁስ የደገፉን መላው የወገኖቻችን ደጋፊዎች በክልሉ መንግስትም እንዲሁም በተጎዱ በሞቱ ዛሬ በምናጽናናቸው ቤተሰቦችም ታላቅ ምስጋናና አድናቆት አቀርብላቸዋለሁ። መሰል አደጋ ዳግም እንዳይከሰትና ተጋላጭ የሆኑ አካባቢዎችን ከስጋት ለማዳን ያስችል ዘንድም አስፈላጊው ስራ እየተሰራ ስለመሆኑ ጠቅሰዋል። እነኚህ ወገኖች ብቻ ሳይሆኑ ሌሎችም ተጋላጭ የሆኑትን በዘለቄታ ለማቋቋም ሁሌ በየጊዜው በየዓመቱ ዝናብ በዘነበ ቁጥር የሀዘን መርዶ ከምናሰማ በርካታ የልማት ውጤቶች የልማት ስኬቶችን የምናስመርቅበት ምድሪቱ ከተንከባከብናት ብዙ ፍራፍሬ የምትሰጥ ብዙ ምርት የምትሰጥ ምርታማ አድርገን ለመካስ የሚያስችል ስራ ለመስራት ትላንት ከክቡር ጠቅላይ ሚኒስትር ጋርም በደንብ ተነጋግረናል። ቃልም ገብተዋል በጋራ የምንሰራ ለተጎዱ ወገኖች በሚደረገው ድጋፍ በሀሳብ ብሎም ለዚሁ ዓላማ ተብሎ በተከፈተ የባንክ አካውንት ሁሉም የበኩሉን እንዲወጣም ርዕሰ መስተዳድሩ ጠይቀዋል።